የድቡና የንቧ ታሪክ። አንድ በጣም ማር የሚወድ ድብ ነበረ። አንድ ቀን ወደ ፍሪጁ ሲመለከት በማር ዕቃ ውስጥ ምንም ማር አልነበረውም። ስለዚህ ጥቂት ማር ለማግኘት ወደ ጫካው ገባ። በመፈለግም ሳለ አንድ ዛፍ ላይ የንብ ቀፎ ተመለከተ። ማሩንም አሸተተው። በጣም የሚማርክ ሽታም ነበረው። እጁንም ወደ ቀፎ ውስጥ አስገብቶ ማር ለማውጣት ሞከረ። ነገር ግን የቀፎ ባለቤት የሆነችው ንብ እጁን ከቀፎ እንዲያወጣ ነገረችው። ከዚያም አካባቢ እንዲሄድ አስጠነቀቀችው። ነገር ግን ድቡ እኔ ካንቺ የበለጥኩ ጠንካራ ነኝ በማለት እጁን መልሶ ወደ ቀፎ ውስጥ ከተተው። ንቧም በዚህ ድርጊቱ በመናደዷ የድቡን አፍንጫ ነደፈችው። ድቡም አፍንጫውን በጣም አመመው። በንቧ ድርጊትም ስለተናደደ አንድ ትልቅ እንጨት አገኘ። ንቧንም ለመምታት ይሞክር ጀመር። ንቧ ግን በጣም ፈጣን ስለነበረች ሊመታት አልቻለም ነበር። ከዛም ንቧ ተመልሳ ወደ ቀፎዋ ገባች። ድቡም በያዘው እንጨት ቀፎውን መታው። ቀፎው መሬት ላይ ወድቆ ለሁለት ተሰበረ። ከቀፎ ውስጥም በጣም ብዛት ያላቸው ንቦች ወጡ። በድቡም ጭንቅላት ዙሪያ ይዞሩ ጀመር። ጆሮውን፣ እግሩን፣ እጁን እንዲሁም አፍንጫውን ነደፉት። ድቡም እየሮጠ ወደ ቤቱ ገባ። በቤት ውስጥም ለእናቱ የተፈጠረውን ነገር እያለቀሰ ነገራት። እናቱም ንቦቹ የነደፉትን ቦታ በደንብ አከመችው። ከዛም ከፍሪጅ ውስጥ ብዙ ማር እንዳለ ነገረችው። ድቡም የሚወደውን ማር ከፍሪጅ ውስጥ አውጥቶ መብላቱን ጀመረ። ወደዛ ወደ ጫካ ግን ተመልሶ አልሄደም ነበር።